መስተፋቅር እንግዲህ እግርም ያሳጥብ ባርነትም ያስገዛ ነው። ደሞ ብላ ልጅቷን እንግዲህ እግሬን ጠቢ ነገማ እኔ ምንን አርጊ ብላ እንደምትመጣ አላቅም። እውነት እንግዲህ የማሚን ግፍ እዩ አለስለሳ ገብታ እዩት ምስተራውን እርጉዝ የሆነች ሴትያ እንዴት እንደምታረጋት እዩት። ሰላማችሁ ብዝት ይበልልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ በጣም አመሰግናለሁ። የኔ ቀልቦች አሁንም ቻናሌን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ እንዲሁም ቪዲዮን ስታዩ ላይክ በማድረግ ተባበሩኝ እላችኋለሁ። የዛሬው ደግሞ ይለያል። የዛሬ ሁለቱም ነው ያበዱት፣ ተንሱ ማሚ ማለት ነው። እንዴት እንደሚያረጋቸው ልጁን በመሃል ቤት እንዴት እንደሚያሰቃዩት አይታችኋል አይደል? እንግዲህ እግሬን ካላጠብሽ ማሚ ጤነኛ ናት ብላችሁ ታስባላችሁ? መቼም ማሚ ሁሉ ጊዜ ጤነኛ አይደለችም ብለን ነው ያሰብን የነበረው አይደል? አሁን ደግሞ ብሶባታል። እንግዲህ የማሚ መተትም ሆነ መስተፋቅር ተንሱን እንግዲህ በባርነት የሚያስገዛት ነገር ነው ማለት ነው። እንግዲህ ሂጂ ስትላት ምትሄድ፣ ነይ ስትላት ምትመጣ፣ እግሬን ጠቢ ስትል ምታጥብ፣ እንግዲህ ምን እንደምታረጋት አላቅም። እንዴት እርጉዝ ሴት እግሯን ታሳጥባታለች? እንዴት እንግዲህ ሁለቱን ተባብረው አላዛር አይንህን ላፈር እያሉት ነው። አይንህን ላፈር። እሱማ ማሚ የሰራችው ስራ ነው አላዛር እንዲያስጠላት ማለት ነው። ወይም ደግሞ አጠገቧ እንዳይደርስ ማሚ የሰራችው ስራ ነው ለዚህ ደረጃ ያደረሰው እንጂ እውነት እርግዝና አይደለም። እንደው ማሚ ፈጣሪን አትፈሪም? ሌላው ባትፈሪ እውነቴ ነው ምልሽ ፈጣሪን አትፈሪም? እሺ እቺ ልጅ በራሷም ኬዝ ይሁን አንቺም ባደረግሽው ነገር ይሁን ልጅቷ ከራሷ ጋር አይደለችም። እውነት ለመናገር ትንሱ ከራሷ ጋር አይደለችም። በቃ እውነቴ ነው መላችሁ። ያ እንጀራ ከበላችሁ ጀምሮ ትንሱ ከራሷ ጋር አይደለችም። አንዳንዴ እንደ ሰካራም ነው የሚያረጋት። እውነቴ ነው መላችሁ። እንደ ሰካራም ያቅበጠብጣታል፣ የሆነ ነገር ያደርጋታል። የምትናገረው ነገር አታቅም። ስታወራ ራሱ በትክክል እያወራች አይደለም፣ በትክክል እየመለሰች አይደለም። አሁንማ ባልነቷ ራሱ ልትከዳ ነው። ባሌ ያለ ምናምን ነገር እያለች ከማሚ ጋር ተባብራ እንግዲህ ልጁንም በመሃል ቤት አሰቃይተው እንግዲህ ባሏ እንዳልሆነ ልታወራ ምንም የቀራት ነገር የለም። እንግዲህ እንደዚህ አድርጋ ነገ ማሚ ምን እንደምታወራ ወይም ለተመልካች መረጃ እንደምታስቀምጥ አናቅም። እውነት ላይ የማሚን ተንኮል ማለት ነው። እንግዲህ ማሚ ፈጣሪ አምላክ ይቅር ይበልሽ። እውነቴ ነው የምልሽ ይቅር ይበልሽ። ምክንያቱም በዚህ እድሜሽ እቺ ሚጥጥዬ ምንም ማታቅ ገና የመጀመሪያው እርግዝና በዚህ ልክ ጢባጢቤ የምትጫወችባት ነገ የእጅሽን ማግኘትሽ እኮ አይቀርም እኛም ባንልሽም ማለት ነው። ግን ግፍ ነው። ሰውን ባትፈሪ ፈጣሪን ፈሪ ማሚ። እውነቴ ነው የምልሽ ሰው ባትፈሪ ፈጣሪሽን ፈሪ። ፈጣሪ ከላይ ሆኖ የሚያይሽን ፈጣሪሽን ፍሪ። እርጉዝ ሴት ጎንበስ ለማለት ቀላ ለማለት በጣም ነው የሚከብዳት ማለት ነው። እቺ ልጅ ምንም አታቅም ብለሽ ያንቺ ባሪያ እንድትሆንና እንድትገዛልሽ ማድረግ የለብሽም። አንቺ ያደረግሽውን አድርገሽ ነው ትላንትና አይንሽ ላፈር አንቺን ማየት የሚያስጠላት ልጅ ዛሬ ደግሞ ማሚ ልክ አንቺ ባሏ እንደሆንሽ ነገር እሷን ካላየው እሷን ካላጠብኩ እሷን ካልተገዛው ካልሰራሁላት እሷን ለምን ትናገሩብኛለች ብላ እየየ ምትል በጤናዋ አይደለም። ግን አንቺም ፈጣሪሽን ፍሪ ማሚ፣ እውነት ፈጣሪሽን ፍሪ። ሌላው ደግሞ አላዛር ማለት ነው። አላዛር እኛ ምን እናርግ? ቆይ እኛ ምን እንድንሆን ነው? የቤትን ገመና አምጥታ ዝርግፍ ተንሱ ከኔ ጋልተኛ ማለች ትንሱ ስነካት እንዳትነካኛለች። ጅለ እንደ አንተ ሰውዬው ሁሉም ነገር እኮ ሚዲያ ላይ አይወጣም። ሁሉም ነገር ሚዲያ ላይ አይወጣም። በውስጥ የሚደበቁ ነገሮች እኮ አይሉ የቤት ገበና አለ የሚባል ነገር እና እኛ ቆይ ስትተኛ አማክራችሁን ነበር እንዴ ትላንትና? አሁን ለኛ እንደዚህ ትንሱ እንዳትነካኛለች እንደገና ደግሞ አልጋ ላይ ልተኛ መብቷ ነው ሲጀመር። ካልፈለገችስ እንዴ በግድ አስገድዶ እንትን አለ እንዴ? ሲጀመር ልጅቷ እርጉዝ ናት። ተዋት በቃ ምንም አትፈልግም። እርጉዝ ናት እስከምትወልድ ክርስትና እስከሚነሳ 45 ቀኗ እስከሚያልፍ ለይ መኝታን ለይ በእርግዝና ደግሞ ምንም ኃጢያት ነው ምንም ነገር ሲጀመር። አሁን ጾም ነው። ምን ፈልገ ነው ታዲያ እኛን የምታማክረን ማለት ነው? በቃ ለይ መኝታ ክፍላችሁ ብዙ ነው አይደለ? ተኛ ሳሎን በቃ ልጅ ሊወለድልህ ነው አይደል? እሱን ያጣንጣምክ በቃ እሱን ያሰብክ ደስ ይበልህና ኑር። ምንድነው አሁን እኛ ምን እናርግ ብለህ ነው የቤትን ገመና አምጥተህ እንደው እናትና ልጅ ካንድ ወንዝ ነው እንዴ ተቀዳችሁት እንዴ?
ምንድነው ሚስጥር የሚባል ነገር እኮ አለ። ሁሉም የመጣለት እኮ አይዘረገፍም። ሁሉም የቤቱ ገመና እኮ አያወራም፣ ነውር ነው። እና በዚህ ወጣ በዚህ ገባ። እኛ ስለ ትንሱ አስጨነቀን እንጂ ስላንተ መኝታ አላስጨነቀንም። እውነት ለመናገር አንተ ስትፈልግ ተኛ፣ ስትፈልግ ቆመህ ሄደር፣ አይመለከተንም። እውነቴ ነው የምልህ አላዛር። ምክንያቱም የምታወራው ነገር ምንም አይጠምም ማለት ነው። ግን ማለት ነው እኛ አሁን ያስጨነቀን የትንሱ ጉዳይ ነው። ትንሱ በሙሉ ጤንነቷ አይደለም ያለችው። ካለ ከቻልክ ጸበል ውሰዳት፣ አስጠምቃት እቺ ልጅ። በቃ ይሄ የተሰራባት ነገር ስር መሰረቱ ሳይሰድ ማለት ነው እቺ ልጅ ጸበል ወስደ ጤንነቷ መልሰ ወደ ራሷ መልሳት። አንተ ስለ መኝታን ያስጨነቀ፣ እኛ ደግሞ ስለ ትንሱን ያስጨነቀን። አንተ ደግሞ ትንሱ አትንካኝ ያለች ነገር አስጨነቀ አይደል? እኛ ደግሞ ትንሱ የማሚ ባሪያ መሆኗን አስጨንቆናል። አዎ አስጨንቆናል። ስለዚህ አንተ እትትታ አትበልብን። መጀመሪያ ሚስትን አስተካክል፣ ሚስትን ወደ ጤንነቷ መልስ። እናትህን ያደረገችው ነገር ዛሬ ደግሞ እናትህ አንተም ካደች። ልጅ ያደለው ወይውዴ እኔ እንደዚህ አይነት ትልቅ ልጅ የለኝም፣ ልጄ እሷ ናት እያለች ነበር። እውነት እሷ ናች ልጄ፣ እኔ እንደዚህ አይነት ትልቅ ልጅ የለኝም። እንዴ ከታ መጣሹሽ? ለዛም ነው እንደዚህ ስታሰቃዩ የነበረው ማለት ነው። ማለት ልጅሽ ካልሆነ በዚህም የልጅሽ ሚስት ብለን ያሰብናት እንግዲህ እንደገና ልጅሽ ነው ብለን ያሰብን በዚህ ልክ ወይ እንጀራ እናት ነሽ ወይ ተጥሎ አግኝተሽ ነው አላዛር እንደዛ ነው የሚመስለው። በነገራችን ላይ ተጥሎ እንኳን ያገኙ ወይም ደግሞ የእንጀራ እናት ራሱ የተከበሩ በጣም ጎበዝ የሆኑ እናትን የሚያስንቁ በጣም ብዙ እናቶች አይተናል። ብዙ እናቶች ልጆቻቸው አሳድገው አስተምረው ድረው አይተን እናውቃለን። በነገራችን ላይ እንደዛ ስላችሁ የእንጀራ እናት ሁሉ ክፉ ናት ወይም ደግሞ በየቦታ ተጥለው ያሳደጓቸው ልጆች እናት ክፉ ናቸው እያልኩኝ አይደለም። ከእናትም የተሻሉ ብዙ እናቶች አሉ። ብዙ እናቶች የደከሙ ማለት ነው። እንደ ማሚ አነጋገር ነው ይሄን ነገር ያመጣውላችሁ ማለት ነውና ምንድነው ያለችው? አንተ ልጅ አይደለም እሷም ጤንነቷ በነገራችን ላይ እንደዚህ አይነት ነገር የሚያረግ ነገሮች እኮ የሚያረጉ ነገሮች ዞሮ በራሳቸው ነው የሚገለበጠው። እንደዚህ ይሄ አሁን የሚባለው ቦታ የሚሄዱ ኮሜንታተሮች ግን እኔ እናንተ ባትኖሩ ማን ያዝናናኝ ነበር? ኑሩልኝ እሺ። እና አሁን እናንተ እንደምታወሩት ሰው በሰው ክፋት ሲያስብ ማለት ነው ዞሮ ራሱን ነው ድፍት የሚያደርገው፣ ራሱን ነው ወደ ራሱ ነው የሚገለበጠው። አሁን ሳያት ማሚ ራሱ ወደ ራሷ የተገለበጠ ነው የሚመስለኝ። ምክንያቱም እሷ ራሱ እየቀባጠረች ነው። በቃ እሷ ራሱ ቅዠት ነው የምታወራው። ልጅ አይደለህም፣ እንደዚህ አይነት ትልቅ ልጅ የለኝም፣ ልጄ እሷ ናት ደግሞ ማለት ነው። ወይ ሳነግራችሁ የመጀመሪያ ነበረ ይሄን አወራዋለሁ። ማንሽ አያችሁ እንዴት እንደምትቀልድባት ለትንሱ። ማነሽ ስማንም ረሳችሁ እኮ ስማንም በቃ የለችም። ማነሽ እንትን አምጪ። ወይኔ እኔ ደግሞ ማነሽ ምትል ምናልባት የቤት አጋዥ አላቸው ይሆናል። ምናልባት አዲስ ስለሆነች ስሟን ያው አዲስ ስትሆኑ ስም ለመያዝ ትንሽ ትቸገራላችሁ። ምናልባት ስሟን ተቸግራ ይሆናል ብዬ አጠብቃለሁ። ለትንሱ ነው ማነሽ ብላ የጠራችሁ። አያችሁ ጢባ ጢቤ እንደምትጫወት አያችሁ። እቺ ሴትዮዋ ድራማ እንደምትሰራብን ማለት ነው። እንግዲህ ነገ እኔ አላቅም። ብዙዎቻችሁ እኔም ይሄን ነገር ፈራለሁ። ብዙዎቻችሁ ምናልባት ልጁ እስከሚወለድ ድረስ እቺ ሴትዮዋ እንደዚህ አጃጅላት ማለት ነው ልጁ ይዛባት እንዳትሄድ እያላችሁ ነበር ብዙ ኮሜንታተሮች ማለት ነው። እኔም ግን አሁን እየፈራውኝ ነው። ምክንያቱም በዚህ ልክ ክፋቷ ይሄን አታረግም የምትባል ሴት አይደለችም። ምናልባት አሁን አለስልሳ ወይም ደግሞ በሆነ ነገር እቺ ልጅ በሆነ ነገር አይምሮ እንዲሲት አድርጋ ማለት ነው ልጁ ሲወለድ እንግዲህ ትላንትና ስዝት ነበረኮ አንቺ ልጅ ትወልጃለሽ፣ አንቺ የልጄ ልጅ፣ አንቺ እንደዚህ ትያለሽ፣ ካንቺ እኛን ልጅ አንፈልግም ምናምን ስትል ነበረ። ይሄን እንዳትረሱ ማሚ ማለት ነው። ዛሬ ደግሞ እንግዲህ ትንሱ ምናልባት የርግዝናዋ ጊዜ ጠብቃ ልጇ ሲወለድ አጉል ልታረጋት እንዳይሆን ይሄን ቪዲዮን ያዙልኝ። እንደ ወድሜ ይስጠንና የትንሱም የሆዷ በጀርባ አድርጎላት ፈጣሪ ያሳየን። ግን እቺ ሴትዮዋ ተንኮል አስባ ነው አሁን እዛ ቤት ገብታ የተቀመጠችው እንጂ እውነት ትንሱ ወዳ ትክክለኛ ፍቅር አይደለም።
አንዳንዶቻችሁ የምታወሩት ነገር ምንም አይገባንም እውነት ለመናገር ማለት ነው። ትክክለኛ ፍቅር አይደለም ማሚ፣ የሆነ ተንኮል አስባ ነው ከሷ ጋር ያለችው ማለት ነው። ስለዚህ እኔ ትንሱ ወይ እናቷ መታ ወይ የራሷ ዘመዶች እኔ አላቅም፣ ታሳዝነኛለች። እውነቴ ነው የምላችሁ፣ በጣም እያሳዘነችኝ ነው አሁን። በጣም በፊትም ታሳዝነኛለች፣ አሁን ደግሞ የበለጠ አንጀቴን እየበላችሁ ነው ማለት ነው። እቺ ልጅ እኔ መጨረሻዋን እየፈራውላት ነው ለትንሱ ማለት ነው። ሌላው ደግሞ በጣም ያናደደኝ እንዳልኳችሁ ማነሽ ብላ የጠራችሁ ሳይ ትንሱ ናት። እኔ የቤት አጋዥ ናት ብዬ እጠብቃለሁ፣ ትንሱ ናት። ያው ትንሱ ደግሞ እያት እንዴት እንደሚ እርጉዛ ራሷ አትመስልም። ወደዛ ወደዚህ ስትል እውነቴ ነው የምላችሁ እርጉዛ ራሷ አትመስልም። እኔ አላቅም፣ እቺ ልጅ የሆነ ነገር እንዳይፈጠርባት እየፈራሁኝ ነው። ከምሬ ነው የምላችሁ። ወይ ጉድ! እንግዲህ ዛሬ አላዛርም ልጅነቱም ተካደ፣ እናትነቱም ተካደ። አላቅህም ከቤት ውጣ እንግዲህ እያሉት ነው። እንግዲህ አላዛር ቻለው፣ ፈጣሪ ይርዳ። ሚስት ልናትስ ተዋት፣ ስራዋ ነው፣ የፈለገችው ነገር ይበላት። ግን ሚስትህን ማለት ነው ፈጣሪ አምላክ አይምሯን ይመልሰው፣ አይምሯን ይመልሰው። እኛ ምን እንደዚህ ዝም ብለን ማየታችን ራሱ በጣም የምንገረም ሰዎች ነን ማለት ነው። እንደው ምን ማድረግ እንችላለን? እሺ ምን ማድረግ እንችላለን? ወይኔ ጉዴ ፈላ። እኔ እንደዛ አይነት በህይወቴ አይቻለቅም። እንደዛ አይነት ጨካኝ ሰው እውነቴ ነው የምላችሁ፣ እንደዛ አይነት ሰው እኔ በህይወቴ አይቻለቅም። እንግዲህ እርግዝና አይተዋለች ምን ያህል እንደሚከብድ። እንግዲህ ጎንበስ ብለሽ እግሪን ጠቢ ብላ እግሯን ዘርግታ እየሰጠቻት ነበር። አላዛር ጎበዝ ውሃውን ደፋው እንጂ ባይደፋው ግን አስቡት የምታረገው ነገር። ወይዮ ለማንኛውም ውድ ቤተሰቦቼ በስንቱ ልቃጠላለ ብረበጣት እውነት የረምላችሁ በስንቱ ልቃጠላለ። እኛ ስንት ሰው ያቃጥለን በእናታችሁ። እነሱ ለሚሰሩት እኛ እኮ ጨጓራችን ነደደ፣ ተቃጠለ። ለማንኛውም ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። አሁንም ለቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮም እስከማገኛችሁ ድረስ ወዳችኋለሁ። የኔ ቅኖች አከብራችኋለሁ። እንግዲህ ቻናሌን አንድ ኪ አስገቡኝ፣ ቅን የሆናችሁ በጣም ወዳችኋለሁ። ባይ ባይ።